የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ከሆነ ለፕሮቴስታንቲዝሙ ማይንድሴት ተረተረፈ። እንዴት መስቀል ደመራ እንዲቃጠል ይደረጋል? ይሄ ተግባር ለመስቀል ጠላት የመሆን ምልክት እንጂ አማኝ የመሆን ምልክት አይደለም ሲሉ እየተመለከትን ነው። ኦርቶዶክስ ጋር ባስተምሮቶቿ ተሳስታለች የሚለው ወደ ቅዱሳን መጸለይ አሁን በስጋ ወደ ሌሉ ቅዱሳን በነፍስ በሰማይ ያሉት ላሉት ቅዱሳን ወደ እነሱ መጸለይ የማወቅ ማየት ወይ መስማት ማወቅ ማየት መስማት እና ህያውነት የስጋ ባህሪ ነው ወይስ የነፍስ ባህሪ ነው? ማወቅ ምናምን የነፍስ ባህሪ ነው። በጣም ጎበስ። እሺ አንድ ሰው በስጋው ሲሞት አንድ ክርስቲያንም በል በስጋው ሲሞት አዋቂነቱ ተናጋሪነቱ ህያውነቱ ይሞታል ይጠፋል? አይ ህያውነቱ አለ እስካሁን። አዋቂነቱስ? በክርስቶስ ኢየሱስ አዋቂነቱ ማለት አሁን እዚህ ምድር ላይ አኳየር ያደረገው ኖሌጅ ነው። ይሄ ነገር ይሄ ኖሌጅ ወሰድበታል ስላልከኝ አዋቂነት የነፍስ ባህሪ ነው ስላልከኝ ነፍስ ደግሞ አትሞትም ካለ ስለዚህ ምን አይነት አዋቂነት አሁን አዋቂነት ነው ወይስ በቃ ነው መፈታት አለበት? አሁን አንዳንዴ በስጋ ሞቱ ብለህ ከምትጀምር እንዴ መሞት ራሱ ምን ማለት ነው? ለምሳሌ ኢየሱስ ክርስቶስ በኔ የሚያምን ቢሞት እንኳን ህያው ነው አለ አይደል? ሞቱ ስለዚህ በስጋ የሌሉን ነው ያልኩ። ለዚህ ምድር ላይ ሆነ የሌሉ ማለት ነው። ለመጣ ነው የምታወራው ስለ ስጋ ነው። አየህ ስለ ነፍስ ባህሪ እያወራህ አይደለም። አሁን የፕሮቴስታንቶች ትልቁ እየተቸገርን ያለ ነው በስጋ ሞቱ ትሉናላችሁ። በስጋ መሞት ያዋቂነትንና ህያውነትንና ተናጋሪነትን አያስቆምም። ምክንያቱም አዋቂነት ተናጋሪነትና ህያውነት የስጋ ባህሪ ሳይሆን የነፍስ ባህሪ ነው። ነፍስ ደግሞ አትሞትም አይደለ? ነፍስ በባህሪዋ ኢመዋቲ ናት፣ መዋቲ አይደለችም። ምክንያቱም ያችን ነፍስ የተካፈልነው ከማን ስለሆነ እፍ ያለ ተብሎብን ያገኘነው አይደለ? ከእግዚአብሔር ተሰጠን አይደል? በጣም ጥሩ። አሁን በጥቅስ ያስደገፍኩ ላውራ። አሁን የስጋ ባህሪና የነፍስ ባህሪን ከለየን ነፍስ አዋቂ ናት፣ ነፍስ ተናጋሪ ናት፣ ነፍስ ህያዊት ናት ካልን ከስጋ ከተለየች በኋላ ተናጋሪነቷና አዋቂነቷና ህያውነቷ አይቆምም ማለት ነው አይደል? አዋቂነቷን ግን በምን እንትን ብለው ነው ላመጣለ ነው። ባህሪዋን ብቻ ላይ እንስማ መጀመሪያ። በባህሪዋ ጋር ነፍስ ግን በባህሪዋ አዋቂ ናት፣ ተናጋሪ ናት፣ ህያዊት ናት አይደል? ህያውናት አንተ ህያውነቷን ነው ወደድከው። ተናጋሪነቷና በክርስቶስ ኢየሱስ ያመነች ነፍስ ያው ህያው ስለሆነች ተናጋሪነቷንና አዋቂነቷን አልተስማማህም? እስቲ መጽሐፍ ቅዱስ ላይ አለ እሱ ህያው አለ ስለሚል እንትን ረዳለሁ። ግን አዋቂነቷንም በሚሆን በምትፈታው እንትን ሊያስማማን ይችላል ነው። ለምሳሌ በአንተ ምሳሌ ልስጥ። አንተ ከሞት በኋላ ህይወትህ እግዚአብሔርን ማመስገን ነው አይደል? ከትንሣኤ በኋላ ክርስቲያኖች እንደ መላእክት ይሆናሉ አለ ጌታ አይደል? እንደ መላእክት ይሆናሉ ማለት ይሰማል። እንደ መላእክት ይሆናሉ ማለት እግዚአብሔርን ልክ እንደ መላእክቱ ሌት ተቀን ያመሰግናሉ ያገለግላሉ ማለት ነው አይደል? በጣም ጥሩ። አዋቂ ካልሆንክ ተናጋሪ ካልሆንክ ህያው ካልሆንክ እግዚአብሔርን ለዘላለም ማመስገን እግዚአብሔርን ለዘላለም እያወቅከው ማምለክ እግዚአብሔርን ህያው ሆነ ለዘላለም መኖር ትችላለህ? ነፍስ እነዚህ ሶስት ባህሪያት ከሌላት አትችልም። በጣም ፐርፌክት። አሁን ወደ መጽሐፍ ቅዱስ እንምጣ። አሁን የነፍስን ባህሪ ያጠናል። እሺ የሉቃስ ወንጌል ምዕራፍ 15 ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 15 አይ ቲንክ ቁጥር 6 ወይ 7 ላይ ይመስለኛል። በአንድ ኃጢአተኛ መመለስ በደንብ ስማኝ ቃሉን። በአንድ ኃጢአተኛ መመለስ ወይም በአንድ ኃጢአተኛ በሰማይ ይላል። ዝቅ ብሎ በመላእክት ዘንድ ይላል፣ ከላይ ደግሞ በሰማይም ይላል። አሁን በሰማይ ደስታ ይሆናል ሲል ደስታ የሚያደርጉት እነማን ናቸው? በሰማይ ማን ነው ያለው? የመላእክት ማህበር አለ አይደል? ወይም የመላእክት ህብረት አለ። የመላእክት ህብረት አለ፣ የቅዱሳኑ ህብረት አለ፣ የሰማዕታቱ ህብረት አለ። ደግሞ የሰማዕታት ማለት ድል የነሱት ማለት ነው። እና ደግሞ የጻድቃኑ ህብረት አለ አይደል?
እነዚህ ሁሉ በሰማይ ደስታ ያደርጋሉ አይደለ? በምድር ላይ አንድ ኃጢአተኛ ንስሐ ሲገባ ወደ ክርስቶስ ሲመለስ አይደል? በጣም ጥሩ። በምን አውቀው ደስታ አደረጉ? ኦኬ እንትን ላይ ስለሚያውቁ ነው ምድር ላይ የሚፈጠረውን የሚከናወነውን። እኔ እንጃ ምን ይመስላል አንተ? በምን አውቀው? ምክንያቱም በሰማይ ደስታ ይሆናል ተብሏል። አሁን በዚህ ሰዓት እናንተ እያወራን በሚሊዮን የሚቆጠር ሰው ንስሐ ይገባል፣ ወደ ክርስቶስ ህብረት ወደ ቤተክርስቲያን ይጨመራል፣ ወደ ክርስቶስ አካል ይጨመራል፣ ቅርንጫፍ ይሆናል፣ የህይወት ግንድ ላይ ይጣበቃል። በሰማይ ግን በዚህ ሁሉ ሁሌም ደስታ ይሆናል። በምን አወቁ? ዩ ቲንክ እየተመላለሰ በሉ ዛሬ ያሬድ ንስሐ ገብቷል፣ ናቲ በቲክታክ ስሙ በብዕር ስሙ ቻን ንስሐ ገብቷል እያሉ ሪፖርት የሚያደርጉ ይመስላል? አይ ኦኬ። በአንድ ሰው መዳን በአንድ ሰው ንስሐ መግባት ዘንድ በሰማይ ዘንድ በሰማይ መላጋ ታላቅ ደስታ ነው። በሰማይ ያሉት ሁሉ ደስታ ይደሰታሉ። ምን አውቀው ነው ጥያቄው? እንዴት አውቀው? ምክንያቱም አንተ ቅድም ምን አልክ? በስጋ እኮ ስለሞቱ ምንም በቃ አያውቁም፣ አያሰሙም፣ ምንም የሚያውቁት ነገር የለም ብለህ ነበር። አሁን ግን መጽሐፍ ቅዱስ እንደሚነግረን ክርስቶስ እንዳስተማረን በምድር ላይ አንድ ኃጢአተኛ ሲመለስ በሰማይ ደስታ ይሆናል። ታላቅ ደስታ፣ ታላቅ ምስራች ይሆናል። በምድር ላይ ያ ኃጥእ መመለሱን ንስሐ መግባቱን ማን ነገራቸው? እኔ ልመልስልህ፣ ችግር የለውም። ማን ነገራቸው መሰለ? መንፈስ ቅዱስ ገለጠላቸው። የእግዚአብሔር መንፈስ ከነሱ ጋር ነው። ኢየሱስ ክርስቶስ ሐዋርያትን ምን አላቸው መሰለ? በአብ በወልድ በመንፈስ ቅዱስም አጥምቁ ካለ በኋላ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አላለም? አሁን ሐዋርያቱ ከኛ ጋር አሉ በስጋ አይልም? በስጋ የሉም። እና በስጋ ለመኖራቸው ጌታ ከነሱ ጋር እንዳይሆን ያስቆመዋል? አያስቆምም። እንደውም ሞር ከነሱ በሰማይ ዘንድ እኮ ይበልጥ በምድር ላይ ከሚሆኑት በሰማይ ዘንድ ከሱ ጋር ሞር ይሆናሉ። እንደዚህ እያገዝከኝ ሲሆን ደግሞ አሪፍ ነው። አሁን በጣም አሁን ኢች አዘ ፎሬቨር ይሆንና እናንተ እያገዝከኝ ነው፣ አሪፍ ነው። እንደዚህ ደግሞ ልክ ነኝ? አዎ ልክ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ መሰለ? ዛሬ በድንግዝግዝ ያለው አይደል ያለው? አሁን በድንግዝግዝ ያለው ማጥርቻ ያለው። አዎ በጣም ጥሩ አየኸው። ለምን ይመስላል? ምክንያቱም አሁን ደግሞ በመንፈሳዊው ጸጋ በመንፈሳዊው ዓለም ይልቁንም ከክርስቶስ ጋራ ህብረት አድርገው ወደሚኖሩበት ነው ሄዱት። ለዘላለም ሕያው ሆነው ለዘላለም በደስታ ወደሚኖሩባት ወደ ተድላ ህይወት ነው የገቡት። አየህ። ስለዚህ በበለጠ ያለው በደንብ ደግሞ አስፍቻት በደንብ ደግሞ እገነዘባለሁ እረዳለሁ አለ። ኦኬ። ስለዚህ መንፈስ ቅዱስ ከነሱ ጋር ስለሆነ ጸጋ እግዚአብሔር ከነሱ ጋር ስለሆነ ይገልጥላቸዋል። ከዚህም የተነሳ አዋቂ ናቸው ማለት ነው። ኦኬ። ለምሳሌ መንፈስ ቅዱስ ጥበቡን ማስተዋሉ እንዲገልጥልህ ኦኬ ቅዱስ ጴጥሮስ እዚህ እንደሆነ በሐዋርያት ሥራ ላይ መንፈስ ቅዱስን ታታልሉ ዘንድ በልባችሁ ሰይጣን ለምን ገባ ያላቸው እነዛ ባልና ሚስቱ እዚህ ላይ የመሬቱን ብር ሽጠው ራሳቸው ጋር ትንሽ ለማስቀረጥ ያሰቡት ነው። በጣም ጥሩ። ጴጥሮስ የት ነበረ? ቤታቸው በቀዳዳ ያያያቸው ነበር ወይ ደግሞ የሆነ ጆሮ ጠቢ ልኮ ነበር? አይ እንደዛ አይደለም ነበር። እሱ ቤቱ ነበር አይደል? ጴጥሮስ ቅዱስ ጴጥሮስ እነሱ በራቸውን ዘግተው በራቸውን ቆልፈው በግድግዳ ውስጥ ተደብቀው የሚያደርጉትን ነገር በዚህ ሁሉ ውስጥ አልፎ ግድግዳ ያልገደበው የበር ቁልፍ ያልገደበው በሩ ተዘግቶ ያልገደበው ማን ይመስላል? መንፈስ ቅዱስ አይደል? በመንፈስ ቅዱስ አማካኝነት ነው ያወቀው። ቁጭ ብሎ አንድ ቦታ መቀመጥ የምን ባህሪ ነው? የስጋ አይደል? የሰው ባህሪ ነው። የስጋ ባህሪ ነው አይደለ? ኦኬ። ግን አንድ ቦታ ቁጭ ብሎ ሁሉን ግን ማየት የስጋ ባህሪ ነው አይደለም? አየህ፣ አሁን ቅዱስ ጴጥሮስ በስጋ ባህሪ ቁጭ ብሏል አንድ ቤት። ግን ደግሞ በመንፈሳዊው ዓለም ግን አየህ፣ በመንፈሳዊው ዓለም ግን መንፈስ ቅዱስ ገላጭ ሚስጥር ገላጭ ስለሆነ ለወዳጆቹ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ምን ያደርጋል? እንዲያዩ እንዲሰሙ። ቅዱስ ጴጥሮስ ሲነጋገሩ አልሰማም? ቅዱስ ጴጥሮስ ሲነጋገሩ አላየም? ሲነጋገሩ አየ ነው የሚለው? አዎ ይሁን። ምክንያቱም እውቀት ስለ እውቀት እኮ ነው የምናወራው ወንድም።
እኮ መንፈስ ቅዱስ ገልጦለት ነው የሚለው ክፍሉ አይደለ ታልተሳሰ እንዳየ እንደው ማሰጀው ገልጦለት ምን እኮ ይሄን ነው አሳየው እንዲያዳምጥ ማረገው ምክንያቱም ብሏል ቀንሳችሁ ይሄ ነገር ይቅር ይሄ ይትረፍ ይሄ ደግሞ ግማሹ ይዘንድ ብላችሁ ተማከራችሁ አይደል ያላችሁ አይደል መቼም አላዋሽም ቅዱስ ጴጥሮስ ዋሽቷል ያሰም ምስክር ተናገረ አይደል ስለ መንፈስ ቅዱስ ያናግራችኋል አባቶቻችን መንፈስ ቅዱስ ይገልጥላችኋል ይሄ የመንፈስ ቅዱስ ስራ ነው ይሄ መንፈሳዊ ጸጋ መንፈስ ዓለም ነው የምናወራው ይሄ ጸጋ ነው እያልኳለሁ ታውን ይሄ ጸጋ በስጋ ሲሞቱ በስጋ ሲለዩ ይቆማል you think መስፈርቱ በስጋ የመኖር ነው መስፈርቱ አይ እንደዛ ሳይሆን አሁን መንፈስ ቅዱስ በዚህ በአማኞች ህይወት ላይ ይሰራል በዚህ ምድር ላይ በስጋ ስንኖር ይሰራልናል እኔ እሱ አይደለም ጥያቄ ናትዬ ወንድም ማለት እሱ አይደለም ጥያቄ እሱ አይደለም ኦኬ ይቆማል በስጋ መለየታችን መኖር ስንሞት የመንፈስ ቅዱስ ጸጋ ይቆማል ወይ አሁን ለምሳሌ መንፈስ ቅዱስ እንደሚሰጠን ጸጋ ይለያያል አሁን መንፈስ ቅዱስን በቤተ ክርስቲያን የሚሰጠው ጸጋ አለ አሁን የትኛው መንፈስ ቅዱስ ስጦታ ነው ያለው ጸጋው ኢንጀነራል ጸጋው ጸጋው እንዲያውቁ ማድረግ ይቆማል ወይ ነው ያልኩ እንዲሰው ማድረግ ይቆማል አልገባኝ ኦኬ በዚህ ምድር ላይ መንፈስ ቅዱስ ይገልጥላቸው ያሰማቸው ነበር እዛም ያሰማቸዋል እንዲያውቁ ማረጉ አዋቂነታቸው ተናጋሪነታቸው ይቆማል ኦኬ ይቅርታ ቆይ እንትኑ ፖይንቱ አልገባኝም ለመጽሐፍ ቅዱስ ላሳውንም ላምጣለ የሉቃስ ወንጌል ምዕራፍ 16 ላይ ስለ አብርሃም ታሪክ ጌታ ሲናገር ስለ ባለጸጋውና ስለ ዳሃው ትዝ ይልሃል በአብርሃም እቅፍ ለአላዛር የባለጸጋውን ፍርፋሪ በላይ ነበር አዎ እሺ መላእክትም ወደ አብርሃም እቅፍ ወሰዱት ያለ አይደል ወሰዱት ያ ዳሃው እሺ አብርሃም እቅፍ ማለት ነው የአብርሃም እቅፍ ማለት እንትን ክርስቶስ ኢየሱስ ከመሞቱ በፊት በብሉይ ኪዳን የነበሩ ሰዎች ጻድቃኖች ይቆዩበት የነበረ ስፍራ ነው የአብርሃምን እቅፍ የሚባለው እሺ በጣም ጥሩ የአብርሃም እቅፍ ሲል አንድ ምስል ያ ደግሞ አብርሃም እግዚአብሔር የደጋግ አባቶቻችን ነፍስ ከደጋግ ያመኑ ክርስቲያኖች ቢያርፉ ከደጋግ አባቶች ከጸኑት አባቶች ጋር እንደሚያርፉ በእነሱ ክብር እንደሚያርፉ በእነሱ ቦታ ስፍራ እንደሚያርፉ ለማሳየት ያ በአብርሃም አረጋው አይደል ለምሳሌ አንድ ክርስቲያን ሲያልፍ ምን ትላለህ ነፍሱን ከደጋግ አባቶቻችን ጎን ያሳርፍልን ትላለህ ያሳርፍልን እንላለን ያ የደጋግ አባቶቻችን ያ ረፍት ቦታ ስለሆነ ማለት ያሉበት እሺ ከዛ ምን ይላል አብርሃምም እንዲያለው ይላል አይተው ከሆነ ያ ባለጸጋው ምን አለ በሲኦል እየተቃጠለ ነፍሱ አብርሃምን ከሩቅ አየውና አብርሃም አባቶ ሆይ በጣቱ የውሃ ነክሮ ምላሴን ያረስልኝ ዘንድ እባክላክልኝ ሲለው አብርሃም ምን አለው አንተ በምድር ላይ ሳለ ተመችቶክና ደልቶክ ትኖር ነበር አሉ አይደል አብርሃም በምን አወቀ ያ ሰው ተመችቶትና ደልቶት ይኖር እንደነበር በምን አወቀ ቅድም እንዳልከኝ በዚህ ያሳወቃቸው መንፈስ ቅዱስ በዛ መስራው ስለማይለየው ጸጋ እግዚአብሔር መንፈስ ቅዱስ ከነሱ ጋር ነው ያለው እግዚአብሔር እኛ ከራሳቸው አቃሉ ይያልን አይደለም በደንብ ስማኝ ከራሳቸው አቃሉ ከራሳቸው ይሰማሉ አላልንም አይችሉምም ያለ እግዚአብሔር እርዳታ በምድር ላይም እንኳን በሰማይ ከሞት በኋላ ያለው ህይወት አይደለም በምድር ላይ ያሉ ያለ እግዚአብሔር እርዳታ ያለ መንፈስ ቅዱስ እገዛ አንዳች ማረክ ክርስቲያኖች አይችሉም ከሞት በኋላም ያለው ደግሞ አወቁ ሰሙ ተናገሩ ብንል ጸጋ እግዚአብሔር መንፈስ ቅዱስ ረድቷቸው ፈቅዶላቸው ነው የምንለው በዚህ ዞር ስል ምን አይላችኋለሁ መቸስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ከሆነ ለፕሮቴስታንቲዝሙ ማይንድ ሴት ተረት ነው ዶግማዋ ቀኑናዋ ትውፊቷ ስነ አመለካከቷ እያንዳንዱ ነገሯ ለፕሮቴስታንቲዝሙ ማይንድ ሴት ለአሁኑ ሪቮሉሽን ለቀደሙ አይደለም ከኒቂያ ጉባኤ ከቁስጥንጥንያ ከኤፌሶን ጉባኤ ጋር የተከራከሩትን ናሪዮስን አንብበናል ብለው ባነበቡት መሰረት ስለ መለኮታዊ ጉዳይ የተከራከሩትን አይደለም አሁን ትናንትና የመጣውን እንቅስቃሴ ነው የምላችሁ ይሄ ከካቶሊክ ቤተክርስቲያን ይወጣው በሉተር አማካኝነት አሁን አንተ የነቃህ ይመስልሃል
የነቃ በቃ ሲቪላይዝድ ዲሆንክ ይመስልሃል ባህልህን ትውፊትህን እያንዳንዱ ነገርን ስታጣጥል ተረት ስትል ምናምን የነማን ልጆች መሰሏችሁ እንደዚህ የሚሉት ሚስዮናኖችን አወቃችኋቸው ከካቶሊክ ቤተክርስቲያን እየወጡ መጽሐፍ ቅዱስ እየተሸከሙ እየመጡ ወደ ኢትዮጵያ መጽሐፍ ቅዱስ እየሰበኩ ኢትዮጵያን ግማሿን ለሮሙ መንግስት ግማሿን ለጳጳሱ አስረክበው ቅኝ ግዛት ሊገዙ ሲታገሉ የነበሩት በነገስታቱ ጊዜ የዛኔኒና ያንተ አባቶች አይደለም መጽሐፍ ቅዱስን ቅኔ ይቀኙ ነበር የመጡትን ሰዎች የትምህርታቸውን ስተት ቁጭ አድርገው ያስተምሯቸው ነበር ደመና ጠቅሰው ይሄዱ ነበር ኩራ በዚህ ታሪክ በነገራችን ላይ አንተ ኦርቶዶክሳዊ ያስተምሯቸው ነበር ቁጭ አድርገው አይደለም የተማሩት መጽሐፍ ቅዱስ የሚያውቁት ብቻ ቀርቶ ነገስታቱ ሁሉ ይመልሱላቸው ነበር እንደው አፄ ቴዎድሮስን ባንድ ወቅት እንደዚህ ብሎ መጥቶ መጽሐፍ ቅዱስ ልንሰብክ ምናምን ብሏቸው እንዴ ይሄንም ማጠባቂ ያደርገዋል ብሏቸዋል በዛ ማለት በዚህ ፕሮቴስታንቲዝሙ ዓለም አንዳንድ ጊዜ የሀገር ታሪክ እኮ አንድ አድርጎ ያኖረናል እስልምናው ከክርስትናው ተፋቅሮ ነው የሚኖር አይደል አንተ መጽሐፍ ቅዱስ እያነበብክ የመስቀሉ ጠላት ሆነ ትመጣለህ ፕሮቴስታንቲዝም ስትሆን በነገራችን ላይ በጣም ብዙ ነገር ነው የምታጣው አንደኛ ባህልህን ትውፊትህን ስናመለካከትህን የጀግንነት ልቡናህን የሀገር ፍቅርህን ታጣለህ ስልቭ ነው የምትሆነው አውሮፓ ዲሲቭ ያደርጋል ከዛ በኋላ ሐሰተኛ ትሆናለህ ለዛ ነው መምራኖቻችን መጽሐፍ ቅዱስ ብቻ እየተናገሩ ተረት ይላል ከታች ነው ሰልጥኖ እኮ አለመታደላችሁ እንዴት ያለ አለመታደል ነው ከቶ በዛ ማለት በዚህ ግማደ መስቀሉ እንዴት ወደ ኢትዮጵያ ገባ የሚለው አጀንዳ ሆኖ ማለት ነው ኢትዮጵያ እጆቿን ወደ እግዚአብሔር የምትዘረጋው ይህን መስቀል ለማግኘት ዓለም ጦርነት አድርጓል ኢሌኒ ካገኘችው በኋላ የንጉስ ቆስጠንጢኖስ እናት እኛ ግን እጃችን ወደ ኢትዮጵያ ወደ እግዚአብሔር የምንዘረጋለን ኢትዮጵያኖቹ እግዚአብሔር ሰጠን ክርስቶስ ሰጠን ወደደን ምን እናደርግ እንዴት ሄደ ለአራቱ ክፍለ ዓለማት ሲካፈል ኢትዮጵያ አፍሪካዊ ናት ወይም ኢስት አፍሪካ ነው የምትገኘው አይደል ለአፍሪካ የቀኝ በኩሉ ተደረሰ ወደ ግብጽ ተላከ የግብጽ ሊቃነ ጳጳሳት ይዛዙት ምክንያቱም ኢትዮጵያ ካሉት አብያተ ክርስቲያናት አንዲቷ ናት አንዲቷ ቤተ ክርስቲያን ናት ስለዚህ በግብጽ በኩል ነው ጳጳሳት የሚመጣልን የነበረ አይደል እንዴ ታሪኩ ይሄን ነው የሚያሳየው 1600 ዓመት ጳጳስ እዛ ነው ሲመጣ የነበረው ስለዚህ መስቀሉ ወደ ኢስት አፍሪካ ወይም ደግሞ ለአፍሪካ ሲሰጥ ለግብጽ ተሰጠ ከግብጽ ሲኖር የግብጽ ኦርቶዶክሳውያን ክርስቲያኖችን እስላማዊ አገዛዙ የግብጽ መንግስት አሰቃያቸው መውጫ መግቢያ ሰጣቸው አምልኳቸው እንዳይፈጽሙ አደረጋቸው ይህን ሲመለከቱ ለወንድማቸው በ14ኛው መቶ ክፍለ ዘመን ለነበረው ለአፄ ዳዊት ለንጉሱ ላኩ መልእክት ንጉሱም ሄደ በኦርቶዶክሳዊ ማኢንድ ለምን እንዲህ ይደረጋል ብሎ ሄደ ግብጽ ድረስ ሄዶ ደግሞ ስማ ውጊያውን አላደረገም ደብዳቤ ብቻ ነው የጻፈው የኔ ያንተ ንጉስ በእርቅ በሰላም በፍቅር አብራችሁ ኑሩ አለዛ ሀገሩን አጠፋዋለሁ አለ የግብጽ እስላማዊ አገዛዝ በድንጋጤ ከወንድሞቹ ጋር ታረቀ ይህን በማስመልከት ደስ ብሏቸው ኦርቶዶክሳውያን 12000 ወቄት ወርቅና ደብዳቤን ላኩለት የምስጋና ንጉሱ ግን የኔና ያንተ ንጉስ ግን ኦርቶዶክሳዊ ማይንድ ያለው ግን ይህን ወቄትና ይህን ወርቅ አልፈልግም ይህን 12000 ወርቅ ብሎ መለሰውና ምንድነው የምትፈልገው ሲባል ምንድነው ያለው ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ የተሰቀለበትን መስቀልና የቅዱሳኑን አጽም ላኩልኝ አለ በደስታ ይዘውለት መጡ እስከ ስናር ድረስ ተክለ ጻድቅ መኩሪያ እንደጻፉት እስከ ስናር ድረስ ይዘውለት መጡ ንጉሱም ሄዶ አረፍቱ በዚያው ሆነ ወይም ደግሞ በህይወት አለፈ እዛው ከትንሽ ጊዜ በኋላ ልጁ መጣ ማን ጀግናው የተሐድሶ የመናፍቁ ጀግና አባታችን አፄ ዘርዓ ያዕቆብ የሱን ሳቢ ይዞ አስቀጠለ አለቀ ለእርሱም በራእይ በብርሃን በአምደ ብርሃን እየተመራ የሰማህን መስቀሉን በመስቀለኛ ቦታ አስቀምጥ ተብሎ ተቀምጧል አምሮ ካለ ሂድ ግሸን ደብረ ከርቤ ተባረክ ልቡና ካለ የሚዳስስ ታሪክ ስላለ ማለት ነው የሚታይ ነገር ስላለ ማለት ነው ዝም ብለን አይደለም የምናወራው ያንተ አምሮ ግን ይሄን ሊቀበለው አይችልም ምክንያቱም ረፍት የለህም ፕሮቴስታንቲዝም ስትሆን አምላክ የለህም በክርስቶስ ስራ ትጠራጠራለህ ምክንያቱም ክርስቶስን ወይ ሁለት ባህሪ አድርገዋል የአምላክነትን ብቃት አትሰጠውም አምሮ በቃ ረፍት የለህም በተሳደብክ ቁጥር ወንጌል የሰበክ ይመስላል አለመታደላችሁ እኛ ግን እንዲህ ባለ ታሪኮች ነን አንተ ኦርቶዶክሳዊ ኩራስኪ አባቶች እንዲህ አርገው ያስረከበውን ሀገር ይዘ መስቀሉን በመስቀለኛ ቦታ ግሸን ደብረ ከርቤ
ሰላም ጤና ይስጥልኝ ቤተሰብ እንደምን አላችሁ? እንኳን አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። በሰላም እንኳን ማለት አይቻልም እንደምታውቁት ነው። ሰላም ከራቀን አመታት ተቆጥረዋልና ምን ያህሎቻችሁ ልብ እንዳላችሁ ታላቅን ከ3-4 አመታት ወዲህ ጀምሮ የሚተከለው ደመራ መስቀል ከላይ የምታዩትን የመሰለ መስቀል መሆኑ ቀርቶ ዝም ብሎ አንድ ደመራ ብቻ አንድ እንጨት ቆሞ መሃል ላይ አንድ እንጨት መስቀል የሌለው እና ዙሪያውን እንጨት የተረበረበበት ደመራ ብቻ ነው እየተተከለ ያለው 4-5 ቢበዛ 5 አመት ይሆነዋል። ይሄ መሆኑ ከተጀመረ እንደ ድሮው እንደ ጥንቱ መስቀል መሆኑ ቀርቷል። ደመራው መስቀል አደባባይ የሚተከለው ማለት ነው። መለስ ብላችሁ ልታዩ ትችላላችሁ ቪዲዮዎችን የዘንድሮውንም እንዲሁ መመልከት ትችላላችሁ። ቀርቷል። ለምን እንዳስቀሩት እኔ አላቅም። ከትውፊት ወጥተዋል ወይም ትውፊቱን ሽረዋል። አሁን የዘንድሮን ደግሞ ሳስተውል ምን ሆኗል መሰላችሁ? የአዲስ አበባው ብቻ ሳይሆን የክፍላተ ሀገርም እንደዚሁ ቀርቷል። ያንዳንድ ብቻ ነው እስካሁንም ድረስ አሁንም መስቀል እየሆነ ደመራው የሚተከለው። የጎንደርን አይታችሁ ከሆነ አሁንም እንደ ጥንቱ መስቀል ይደረግበታል ደመራው። የደብረ ብርሃንንም አይቻለው እንደዚሁ መስቀል ሆኗል የዘንድሮውን። ሌላ የማንን አይቻለው? የወልዲያን አይቻለው እንደዚሁ እሱም መስቀል ነው፣ መስቀል አለበት። ከዛ ሌላ የአክሱምንም አይቻለው እንደዚሁ እሱም መስቀል አለበት። ከዛ ውጭ ያለው በሙሉ ግን እንደ አዲስ አበባው ከ2-3 አመት እንደዚህ የአዲስ አበባ ብቻ ነበር ይሄ መስቀል የሌለው እየሆነ የነበረው። አሁን ግን ዘንድሮ ተስፋፍቶ የክፍላተ ሀገሩ የጅማውን ብትሉ የናዝሬቱን ብትሉ የአዋሳውን ብትሉ ባህር ዳሩ ራሱ ያካድሪ አቡነ አብርሃም የሚባለው ሰው ያለበት እሱም እንደዚሁ መስቀል የሌለው ነው። እየተስፋፋ መጣ ማለት ነው። እንግዲህ ቀስ እያደረጉ ሊያስቀሩ ፈልገዋል ማለት ነው። ደመራውን መስቀል የሌለው ዝም ብሎ አንድ እንጨት ብቻ ወጥ እንጨት ብቻ የተመሳቀለ እንጨት የሌለው የማድረግ ነገር እያስፋፉት መጡ። በአዲስ አበባ ብቻ ነበር የጀመሩት፣ አሁን ግን እያስፋፉት መጡ። ለምን እንደሆነ አልነገሩንምና አላውቀውም። እኔ ግን ከ7-8 አመታት በፊት እንደዚሁ አንዳንድ ጥራዝ ነጠቆች መስቀል ደመራን ማቃጠል እኮ የጠላትነት ምልክት እንጂ መስቀልን የማክበር ምልክት አይደለም እያሉ መናፍቃን ናቸው ሲተቹ ሰምቼ ስለነበር እቺ አሁን ማነብላችሁን አጭር ጽሁፍ በፌስቡክ አጋርቼ ነበር እና እሷ ለመረጃ ወይም ለግንዛቤ ትሆናችኋለችና ላንብብላችሁ። በጽሞና አዳምጡኝ። አንዳንድ ደፋር ጥራዝ ነጠቆች ባልገባቸውና ፈጽሞ በማያውቁት ነገር ገብተው እንዴት መስቀል ደመራ እንዲቃጠል ይደረጋል? ይሄ ተግባር ለመስቀል ጠላት የመሆን ምልክት እንጂ አማኝ የመሆን ምልክት አይደለም ሲሉ እየተመለከትን ነው። በሃይማኖት ውስጥ የማቃጠል ስነ ስርዓት የተወደደን መስዋዕት ለእግዚአብሔር የሚቀርብበት መንገድ እንደሆነ ካለማወቅ የመነጨ የአላዋቂነት ጥያቄ ወይም ትችት ነው። በተለይም በኦሪቱ ስርዓተ አምልኮ ዘመን ለእግዚአብሔር የሚቀርቡ የመስዋዕት አይነቶች በሙሉ ወደ እግዚአብሔር የማቅረቢያ ወይም የማሳረጊያ መንገዱ በተከበረ የመስዋዕት ማቅረቢያ ቦታ ላይ ማቃጠል ነበር። ለምሳሌም ዘፍጥረት 3:24 ዘፍጥረት 4:4 ዘፍጥረት 8:20 ዘፍጥረት 12:7 ዘውልቁ 3:10ን መመልከት ይቻላል። አሁን በአዲስ ኪዳንም በማቃጠል የሚቀርብ መስዋዕት አለ። ለምሳሌ የዕጣኑን መስዋዕት መውሰድ ይቻላል። ማቴዎስ 2:11 ራዕየ ዮሐንስ 5:8 አሁንም ራዕየ ዮሐንስ 8:3 እስከ 4
መመልከት ይቻላል። እንዲሁም ንዋየ ቅድሳት ሲያረጁና ከአገልግሎት ውጭ ሲሆኑ አይጣሉ፣ በማቃጠል ያሳርጓቸዋል እንጂ። አመዱም ድውያንን የሚፈውስ እምነት ይሆናል። መስዋዕት ሲቀርብ ብዙ አይነት መስዋዕት ሲባል ብዙ አይነት የመስዋዕት አይነት አለው። ምስጋናም አንዱ የመስዋዕት አይነት ነው። ለምሳሌም ራዕየ ዮሐንስ 13 ከቁጥር 15 መመልከት ይቻላል። ጸሎትም እንዲሁ የመስዋዕት አይነት ነው። ራዕየ ዮሐንስ አሁንም ከቁጥር 8 ከ3 እስከ 4 መመልከት ይቻላል። መባም ወይም ለመንፈሳዊ ሥራ የሚሆን ስጦታም የመስዋዕት አይነት ነው። ፊልጵስዩስ 4 ከቁጥር 8 ከቁጥር 18 ራስን ለእግዚአብሔር መስጠትም እንዲሁ የመስዋዕት አይነት ነው። ሮሜ 12 ከቁጥር 1 ምህረት ማድረግም እንደዚሁ የመስዋዕት አይነት ነው። ማቴዎስ 12 ከቁጥር 7 ዕብራውያን 13 ከቁጥር 6 እነኚህን መመልከት ይቻላል የመስዋዕት አይነቶችን ለመረዳት። የአዲስ ኪዳን የድህነት መስዋዕቱ አማናዊው በግ ኢየሱስ ክርስቶስ መሆኑ ግልጥ ነው። በመሆኑም እንደ ኦሪቱ ሥርዓተ አምልኮ ለስርየተ ኃጢአት የምናቀርበው እንስሳ አሁን በአዲስ ኪዳን ዘመን የለንም። ዮሐንስ 1 ከቁጥር 29 ዕብራውያን 7 ከቁጥር 27 እናም በሃይማኖት ሥርዓት የሚፈጸም ማቃጠል መስዋዕት የማሳረጊያ መንገድ እንጂ ስለተጠላ እንዲቃጠል የሚደረግ ወይም የጠላትነት ምልክት አይደለም። ነጥራዝ ነጠቅ አይሁድ ክርስቶስን የሰቀሉት አንድ ጊዜ ነው። እኛ ግን ዕለት ክርስቶስን ቀራንዮ በሆነችው መቅደስ ላይ እንሰዋዋለን። ዕለት ክርስቶስን የምንሰዋው ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ሕይወት እንድናገኝ እንጂ እንደ አይሁድ ክርስቶስን ስለጠላ ነው እንዳልሆነ ግልጽ ነው። የመስቀል ደመራ መቃጠልም በዚሁ አይን የሚታይ ነው። የዕጣኑ መስዋዕት ከተቃጠለ በኋላ አመዱ እምነት እንደሆነ ሁሉ ደመራ መስቀሉም ከተቃጠለ በኋላ አመዱ እምነት ነው እንጂ የሚጣል ቆሻሻ አይደለም። በዚህ ላይ ደግሞ ደመራ መስቀል የሚለኮስበት ምክንያት ንግሥት እሌኒ የክርስቶስን መስቀል ከተቀበረበት አግኝታ ለማውጣት በምትፈልግበት ጊዜ በአረጋዊው ኪራኮስ ምክር መሰረት መስከረም 16 ደመራ ደምራ መስከረም 17 በማቃጠል በጭሱ ጠቋሚነት የክርስቶስን መስቀል የተቀበረበትን ስፍራ ጭሱ ባመለከተበት ዕለት በመስከረም 17 ማስቆፈር ጀምራ መጋቢት 10 ቀን ቅዱስ መስቀሉን ያገኘችበትንና ይህንን ተግባር የፈጸመችበትን ሥርዓት ለማሰብ ነው ደመራ ደምረን የምንለኩስበት ምክንያት። እናም ጉዳዩ ይሄው ነው። ነጥራዝ ነጠቅ ተወናብዳችሁ ሰውን አታወናብዱ። መልካም የመስቀል በዓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር የምትል አጭር ማስገንዘቢያ ናት። እንግዲህ ምናልባት እነኚህ የቤተ ክህነት ሰዎች ይሄንን የመናፍቃንን ወቀሳ፣ ክስ፣ ትችት ተቀብለው ከሆነ መስቀል ማድረግን የተውት ደመራውን መስቀል ማድረግ የተውት በዚህ ምክንያት ከሆነ እነሱም ቤተክርስቲያንን አያውቋትም፣ ዓላማውንም አይገነዘቡም፣ አይረዱም ማለት ነው። እንግዲህ ዛሬ እኮ በጣም ችግር ሆነ ወገኖቼ። ምንም የማያውቅ ካድሬ ጳጳስና ካድሬ ካህን እየገባ ወይ ትውፊታችንን አያውቅ ወይ አስተምህሮ ዶግማ ቀኖናችንን አያውቅ ነገር እየተበላሸ ብዙ ተቸገርን እኮ ወገኖቼ። እና ምናልባት ከዚህ የመናፍቃን ትችት አኳያ ከሆነ መስቀል ማድረጉን ያቆሙት የተውት አባቶቻችን ያለ ምክንያት መስቀል አላደረጉምና ከጽሁፉ ከአጭር ማስገንዘቢያ ጽሁፍ እንደተረዳችሁት ማቃጠል በሃይማኖት መስዋዕትን የማሳረጊያ መንገድ እንጂ ጥላቻን መግለጫ ስላልሆነ
ወደ ነበረው መልሱልን ወደ ነበረበት ትውፊት ስርዓት እና አካዋውን መልሱልን ዝም ብሎ የቆመ እንጨት ያቃጠላችሁ እምነቱን ምን እንበለው መስቀል አይደለ አመዱን እምነት ብለን እንወስዷለን አሁን እሱን እና ባካችሁን የቀደመው ምንም ነገር አትንኩብን ሳይገባችሁ ሳትረዱት ቀርቶ እንጂ ምንም የተሳሳተ ስህተት የሚፈጸም ነገር የለምና አትንኩብን በቃ ቀኖናችንን ስርዓታችንን ዶግማችንን ትውፊታችንን አትንኩብን ወደ ነበረው መልሱልን ለማለት ነው ወገኖች ይሄንን መልእክት ሼር ኮፒ ሊንክ በማድረግ ትብብራችሁን ግለጹልን ፋሎ ማድረግ ደግሞ አትርሱ አመሰግናለሁ ዛሬ በጣም ማለት ነው በሳቅ የምትጨርሱት የኦንሊ ጂሰስ ዋናው የቤተ እምነቱ አስተዳዳሪ ዋናው የሚያስተምረው እንዴት እርስ በርሱ በቃ እኔ ብቻ ሰምታችሁ በጣም አጭር ነው በሳቅ ነው የምትሞቱት እስክትጨርሱ ድረስ ማለት ነው እንቀጥል እግዚአብሔር ማጋኑ ከሱ ውጪ ኡምስሪ ጎባይድን ሌላ አካል ያለው አሳልፎ ከሰጠን እሱማ በጣም ይሄ በጣም ራሱን የማያስነካ ነው እንኳን ፍቅር አይደለም እሱ ላይ ኡምስሪ ጎባኒ ወሉዊጂ አባኖን ከኪሮ ማጋኑ ኡምስሪ ጎባኒ ወሉዊ አባኖን ከኪሮ ቡሻ ማጋኖቲያተ ማራ ባጥለው ይናሪዲኖሲ ኡምስሪ ኡሞሲ ሳይሰ ኡንክሮት ለባጥለስ ለልሻው ሌላውን ካሰቀለ ወለሱ ተሲሲሮ ወይ ሌላው እንዲሰቀል ካዘዘ ወለሱ ተማሃዳጅሮ እሱ ምን ፍቅር ነው ማይባጥለት ያኩ ጎበስ ከሆነ ወርባይክሮ ራሱን ይስጥ ኡሞሲዮን እግዚአብሔር ማጋኑ ተበድሮ አይደለም አዞ አይደለም ቆይ አዞ አይደለም ተበድሮ አይደለም ልኮ አይደለም ተውሶ አይደለም ራሱን አሳልፎ ሰጠ ላይ ማጋኑ ዲልቂሬቲ ዲ አርጊሬቲ ሃሌሉያ ዲ ወሎዊ አቤቲ ኡሞሲ ሳይሰ ኡኖን ከማጋኑ ሃሌሉያ ራሱን አሳልፎ ለመስጠት ኒ ኡሞሲ ሳይሰ እንከር አራ አምላክ ማጋኑ በስጋ ተገለጠ ማሉጣዊ በስጋ ሲገለጥ ማሉጣዊታ ያው አምላክ ሐቁ ማጋኒ ልጅ ሆነ ቃቆ ያማ ገልበጥ ሲደረግ ወራስናዮ ኃያል አምላክ ነው ወልቃታ ማጋኑ ራሱን ለመስጠት ኡሞሲያ ልጅ ሆነ ቃቆ ይክ ሃሌሉያ ራሱን የሰጠላችሁ ማን ነው ኡሞሲ ሳይሰ ኡኖነ ሆይሲ እግዚአብሔር ተወለደ ማለት መጽሐፍ ቅዱሳዊ አይደለም አይባልም ቃል ስጋ ሆነ የሚል እንጂ እግዚአብሔር ተወለደ የሚል ጥቅስም የለም በመጽሐፍ ቅዱስ ውስጥ እግዚአብሔር ስጋ ሆነ ወይም ሰው ሆነ ማለትም ልክ አይደለም አይባልም እግዚአብሔር ተወለደ እግዚአብሔር ስጋ ሆነ ወይም ሰው ሆነ አይባልም መጽሐፍ ቅዱሳዊ አባባልም አይደለም የመጽሐፍ ቅዱስ ማስረጃ ያለውም አገላለጥም አሁን እኔ ይሄንን ምኑን እቃወማለሁ ራሱ ዋናው የኦንሊ ጂሰስ መሪው ራሱን በራሱ እየተቃወመ ነው አሁን በዚህ ቤት እምነቱ ቁጭ ብሎ የሚሰባሰብ ህዝብ ያሳዘነኝ በእውነት ኢትዮጵያ ህዝብ በቃ እዛም አሜን እዚህም ትክክል እዛም ትክክል ምናምን ብሏል እንግዲህ ተመልከቱ አሁን ምን በየቃወማለሁ ራሱን በራሱ እንዴት እንደሚቃወም አይታችኋል የእግዚአብሔር ለነሱ ኳስ ነው ገልበጥ ስታረገው ይላሉ ኳስ ነው የሚያደርጉት እግዚአብሔር ለነሱ ኳስ ነው አይ ተወለደ አይባልም ምናምን ብሎ ይቃወማል መጀመሪያ ራሱን ካልሰጠ እሱ እግዚአብሔር አይደለም ወንድ ከሆነ ምናምን ይላል ወንድ ከሆነ ምናምን በጌታ በኢየሱስ ምን አይነት እዚህ ውስጥ እንደው ያላችሁ ሰዎች እኔ አላቅ ምን አይነት ህሊናና አይምሮ እንዳላችሁ እግዚአብሔር ብቻ በቃ ይድረስላችሁ በእውነት ሌላ ምንም ማለት በስ